ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱ መረጃዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን። በዓለም ላይ ከ5 አንዷ ሴት የወሲብ ጥቃት ሰለባ ናት ተባለ። በየመን የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት 3 ኢትዮጵያውያን የቤተሰብ አባላት በአንድ ላይ ተገደሉ። በኦሮሚያ ክልል የጤና ባለሙያዎች እጥረት መኖሩ ተገለጸ። ፓኪስታን በኒውክሌር ጦር መሳሪያዋ ላይ የሚወስኑትን ከፍተኛ ባለስልጣኖቿን ለስብሰባ ጠራች። የደንበኞች አገልግሎትን ታቀላጥፋለች ተብላ ተስፋ የተጣለባት የመኪና ሽያጭ ሰራተኛዋን ሮቦትም እናስቃኛችኋለን። የዛሬ መረጃዎቻችን በእነዚህ ላይ ትኩረት ያደርጋሉ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ እንዲደርሱ ያድርጉ። በህፃናት ልጆች ላይ የሚፈጸመው ወሲባዊ ጥቃት የዓለም አቀፍ ችግር መሆኑ ይታወቃል። የታላቋ ብሪታንያ ሳምንታዊ መጽሔት ዘ ላንሴት ይፋ እንዳደረገው በዓለም ላይ 18 ዓመት ሳይሞላቸው ከ7 ወንዶች 1 ከሴቶች ደግሞ ከ8 ሴቶች 5 የወሲባዊ ጥቃት ሰለባ ናቸው ተብሏል። በጥናቱ መሰረት በኢትዮጵያ 24.2% ሴቶች ከወንዶች ደግሞ 8.4% የወሲባዊ ጥቃት ሰለባ ናቸው። በ204 ሀገራት ውስጥ የተፈጸመው የወሲባዊ ጥቃቶችን ያሰላው ላንሴት ከ1990 እስከ 2023 ያሉትን መጠይቆች ላይ ተመርኩዞ ነው። ጥናቱ ትክክለኛው የጥያቄዎች አሃዝ ከዚህ ከፍተኛ ሊሆን እንደሚችልም ይጠቁማል። በተለይ በደሃ ሀገራት በመረጃ እጥረት ምክንያት ወይም ደካማ የዳሰሳ ጥናት በመደረጉ ሰለባ የሆኑ ሰዎች ቁጥር ከፍተኛ ሊሆን እንደሚችል ተንትኗል። በበለጸጉ ሀገራትም ቢሆን የማይታወቁ ቁጥር ከፍተኛ ሊሆን እንደሚችልም ይገመታል። ምክንያቱም ደግሞ በማፈርና የማይናገሩ ሰዎች ስላሉ ወይንም ስለደረሰባቸው በደል ማስታወስና መናገር ስለማይፈልጉ ሊሆን ይችላል ሲል መረጃው አክሏል። ፓኪስታን በህንድ የአየር መከላከያ ስርዓት ላይ ጥቃት መፈጸሟን ካሳወቀች በኋላ ጠቅላይ ሚኒስትሯ የሀገሪቱን ከፍተኛውን ወታደራዊ ውሳኔ የሚያስተላልፈውን ቡድን ለስብሰባ ጠርተዋል። ፓኪስታን እንዳስታወቀችው በተለያዩ የህንድ ይዞታዎች ውስጥ የሚገኙ የአየር ኃይል ሰፈሮች ላይ የአየር ጥቃት መከላከያ ስርዓት ላይ ጥቃት ፈጽማለች። በተጨማሪም ከባድ መሳሪያ መተኮሻዎችና ማከማቻዎች መመታታቸውን የፓኪስታን ወታደራዊ ኃይል አስታውቋል። ከቀናት በፊት ህንድ በፓኪስታን ላይ ጥቃት መፈጸሟን ተከትሎ ሁለቱም ሀገራት የአጸፋ የአየርና የሚሳኤል ጥቃቶች እየፈጸሙ መሆናቸውን እየገለጹ ይገኛሉ። ዛሬ ማለዳ ህንድና ፓኪስታን በሚዋሰኑበት የካሽሚር አካባቢዎች ፍንዳታ መሰማታቸውን ዘገባው ያመላከተ ሲሆን የቢቢሲ ዘጋቢዎችም ህንድ በምታስተዳድረው ካሽሚር ውስጥ በሚገኙ 2 ከተሞች ፍንዳታ መስማታቸውን አረጋግጠዋል። ሌሎች መገናኛ ብዙሃንም ፓኪስታን ጥቃት ፈጸምኩባቸው ያለቻቸው የህንድ የአየር መከላከያ ስርዓቶች በሚገኙባቸው የካሽሚር ክፍሎች ውስጥ ፍንዳታ መስማታቸውን ዘግበዋል። የህንድ ጦር ሰራዊትም ፓኪስታን ድሮኖችንና ሌሎች የጦር መሳሪያዎችን በመጠቀም በምዕራባዊ የህንድ ድንበር አካባቢ ጥቃት መፈጸሟ አደገኛ ሁኔታን የሚያስከትል ነው ሲል አስጠንቅቋል። ዛሬ ቅዳሜ ማለዳ የተፈጸመውን ጥቃት ተከትሎም የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ የኒውክሌር ጦር መሳሪያዎችን ጨምሮ በሀገሪቱ የደህንነት ጉዳዮች ላይ ውሳኔ የሚሰጠውን የብሔራዊ እዝ ባለስልጣን ለስብሰባ ጠርተዋል። ይህ ባለስልጣን ከፍተኛ የሲቪልና ወታደራዊ ባለስልጣናትን ያካተተ ሲሆን ፓኪስታን ያሏትን የጦር መሳሪያዎችን በተመለከተና በሌሎች ወሳኝ የሀገሪቱ የደህንነት ጉዳዮች ላይ በመምከር ለሰራዊቱ ትዕዛዝ የሚያስተላልፍ አካል ነው ተብሏል። በሁለቱ ኒውክሌር ታጣቂ ሀገራት መካከል ባለፉት ቀናት እየተባባሰ ያለው ግጭት እንዲረግብ የተባበሩት መንግስታት ድርጅት የተለያዩ አገራት መሪዎች ጥሪ እያቀረቡ ይገኛል። በዓለማችን በየዓመቱ 1.2 ሚሊዮን ሰዎች በመንገድ ትራፊክ አደጋ ህይወታቸውን እንደሚያጡ የዓለም ጤና ድርጅት አስታወቀ።
በመንገድ ትራፊክ አደጋ ከሚሞቱ ሰዎች መካከልም 1/3 የሚሆነው ሞት የሚከሰተው በመንገድ ላይ የሚንቀሳቀሱ እግረኞችና ብስክሌተኞች የተነሳ የሚያጋጥም መሆኑን ድርጅቱ ገልጿል። 8ኛው የዓለም የመንገድ ደህንነት ሳምንት የእግረኞችንና የብስክሌት መንገደኞችን ምቹ በማድረግ መንገድ ትራፊክን አደጋ እንቀንስ በሚል መሪ ቃል እየተካሄደ ይገኛል። የዓለም ጤና ድርጅት የመንገድ ትራፊክ አደጋዎችን ለመቀነስ አጋዥ ነው ያላቸውን ምክረ ሀሳቦችም ይፋ ሲያደርግ ለእግረኞችና ለብስክሌቶች የሚሆኑ መንገዶች መስራት ወሳኝ ነው ብሏል። ምርጥ ልምዶችን በመውሰድ የአሽከርካሪዎችን የፍጥነት ወሰን ህጎችን ማከልና ተግባራዊ ማድረግ አደጋውን ለመቀነስ አጋዥ ስለመሆኑም አንስተዋል። በመኪና መንገድ ላይ የእግረኛ መቋረጫዎችን በመንገድ ዳር ለእግረኞችና ለብስክሌተኞች ምቹ መንገድ መስራት እየደረሰ ያለውን አደጋ ለመቀነስ ያግዛልም ተብሏል። የመንገድ ደህንነት ስታንዳርድን ተግባራዊ ማድረግ ለእግረኞችም ለአሽከርካሪዎችም የተሳለጠ እንቅስቃሴ እንዲኖር ቅድሚያ ሰጥቶ መስራት ተገቢ መሆኑን ጠቅሷል። ለመንገድ ትራፊክ ደህንነት ምቹ የሆኑ መንገዶችን በመገንባት ከተሞችን በአረንጓዴ ዛፍ እንዲሸፈኑ በማድረግ የሰዎችን ጤና ማሻሻል እንደሚቻልም ነው የጠቆመው። በየመን የስደተኞች ማቆያ ላይ አሜሪካ በፈጸመችው ጥቃት 3 ኢትዮጵያውያን የቤተሰብ አባላት በአንድ ላይ መገደላቸው በበርካቶች ዘንድ ሐዘንን ፈጥሯል። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጸሙ ጥቃት ምክንያት በምዕራባውያንና የጦር አውሮፕላን ጥቃት እየተፈጸመባት ባለችው የመን ውስጥ ባለፉት ሳምንታት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉትን የየመን ሁቲ ታጣቂዎችን ወታደራዊና የኢኮኖሚ ተቋማትን ኢላማ ማድረጉን ሲናገሩም ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረ ቦታ መሆኑን ሪፖርቶች ያመለክታሉ። ኢትዮጵያን ለስደት መሸጋገሪያነት ከሚመርጧቸው አገራት መካከል አንዷ የሆነችው የየመን ውስጥ የአሜሪካ የጦር አውሮፕላኖች ሚያዝያ 20 2017 ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዘው በነበረ ማቆያ ላይ መሆኑን የየመን ባለስልጣናት ገልጸዋል። በጥቃቱ ቢያንስ 68 ሰዎች መገደላቸውንና ተጨማሪ አብዛኛዎቹ ከባድ ጉዳት የደረሰባቸው 47 ሰዎች ደግሞ መቁሰላቸውን አልማሲራ የተባለው የሁቲ ቴሌቪዥን ጣቢያ ዘግቧል። ሳዳ ግዛት ውስጥ በሚገኘው ማዕከላዊ ላይ በተፈጸመው ጥቃት ሞቱንና የቆሰሉትን ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ በትክክል ከየትኛው አገራት የመጡ እንደሆነ የታወቀ ነገር ባይኖርም አብዛኛዎቹ ግን ኢትዮጵያዊ ሳይሆኑ እንዳልቀሩ ቢቢሲ ከየመን ውስጥ ከሚገኙ ኢትዮጵያውያን አረጋግጧል። ጥቃቱን ተከትሎ ሮይተርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጣራ መስማቱን ዘግቧል። ቢቢሲ ያነጋገራቸው ኢትዮጵያን እንደሚሉትም በጥቃቱ ከተገደሉትና ከቆሰሉት በርካቶቹ አንዳንዶቹ ሁሉም ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከልም 3 የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉን ቢቢሲ ከቤተሰቦቻቸው ለመረዳት ችሏል። ጽሩይ ህይወትና ማዕረግ በተለያዩ ጊዜያት ከሰሜን ኢትዮጵያ ክልል ትግራይ ወንበርታ ወረዳ ኢራ ከሚባል ጎጥ ተነስተው ከስደት ወደ የመን ያቀኑት በበረሃና በባህር አቋርጦ ነበር። በጥቃቱ የተገደሉት 3 ወጣቶች መካከል አንዱ የሆነው የጽሩይ ታላቅ ወንድም የሚገኘው የመን ውስጥ በመሆኑ ከሌሎች ኢትዮጵያውያን ጋር በመሆን የዘመዶቻቸውን አስክሬን ለማግኘትና ለማየትም ሞክረዋል። በዚህም 3ቱም ወጣቶች ጥቃቱን ተከትሎ ወዲያውኑ ነበር ህይወታቸው ያለፈው። 3ቱም ወጣቶች ወንድማማቾች ናቸው። በአንድ ጊዜ የ3ቱም ሞት መርዶ ለቤተሰብ ሲነገር ሁኔታው ከባድ ነበር። ማንን እንደሚያጽናና ከባድ ሆኗል። ሁሉም በሐዘኑ ክፉኛ ተጎድቷል ብሏል። በኦሮሚያ ክልል በአሁኑ ወቅት ማህበረሰቡ የሰው ኃይል የመድኃኒትና የሕክምና ቁሳቁስ እጥረትን በተመለከተ ጥያቄ እያነሳ በመሆኑ የሰው ኃይል መቅጠር ወሳኝና መሰረታዊ መሆኑን የክልሉ ጤና ቢሮ አስታውቋል። የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር ቦቆና ጉታ እንደገለጹት በ2017 በጀት ዓመት ለመቅጠር ከታሰበው 6500 የጤና ባለሙያዎች ውስጥ በ9 ወራት ውስጥ መቅጠር የተቻለው 2200 ባለሙያዎችን መሆኑን ከብስራት ሬዲዮ ጋር በነበራቸው ቆይታ ተናግረዋል። እንደ ስፔሻሊስቶች፣ ዶክተሮችና ሌሎች የጤና ባለሙያዎች እጥረት አስቀድሞ የሚታይ መሆኑን የገለጹት ምክትል ኃላፊው
አሁን ላይ የጤና ተቋማት መስፋፋት ብሎም ወደ ግል የጤና ተቋማት የሚቀላቀሉ በመኖራቸው የጤና ባለሙያዎች እጥረት መኖሩን አንስተዋል። ይህንንም ታሳቢ በማድረግ በክልል ደረጃ ከዩኒቨርሲቲዎች ጋር በጋራ ውል በመፈራረም ለማሰልጠን እቅድ መያዙን የተናገሩት ምክትል ኃላፊው የአገልግሎት ተደራሽነትን ለማስፋፋት 5 ሆቴሎች በተለያዩ ዞኖች ግንባታ ላይ መሆናቸውንና ሲጠናቀቁ ለተለያዩ አገልግሎቶች ወደ አዲስ አበባ የሚሄደውን ፍሰት ይቀንሳል ተብሎ እንደሚታሰብ ጨምረው ለጣቢያው ተናግረዋል። የደንበኞች አገልግሎትን ታቀላጥፋለች ተብላ ተስፋ የተጣለባት የመኪና ሽያጭ ሰራተኛዋ ሮቦት የቻይና የቼሪ አውቶሞቢል ብራንድ በቅርቡ ሞሪኒን የተሰኘች በመኪና መሸጫ ቦታዎች የሽያጭ እገዛ የምታደርግ ሮቦት አስተዋውቋል። ሞሪኒን ለመጀመሪያ ጊዜ ይፋ የተደረገችው እንደ አውሮፓውያን አቆጣጠር በ2023 ቢሆንም የመጀመሪያ ስራዋን የጀመረችው ገና በቅርቡ ላምፑር የመኪና መሸጫ ውስጥ ነው። በመኪና መሸጫ ቦታዎች ደንበኞችን ለማስተናገድ በማሰብ የተሰራችው ሞሪኒን ታዲያ ከደንበኞች ጋር ታወራለች፣ የመኪኖችንም ባህሪያት ታብራራለች፣ ጥያቄውንም ትመልሳለች ተብሏል። እንዲሁም ሞሪኒን የሰዎችን መልእክትና ትዕዛዞችን በትክክል እንድትገነዘብ በምትሰራበት አካባቢ ነገሮችን እንድትዳስስ የሚያስችል መሳሪያም ተገጥሞላታል። ከዚህም በተጨማሪ ሮቦቷ ለውሳኔ አሰጣጥ እንዲረዳትና ግላዊ ምላሾች እንድትሰጥ የሚያስችላትን የዲፕሲክ ቋንቋ ሞዴሎችን እንደምትጠቀምም ተገልጿል። የሞሪኒን አምራች ኩባንያ ሮቦቷ ወደፊት እንደ ገበያ ማዕከላት፣ ሲኒማ ቤቶችና ኤግዚቢሽኖች ባሉ ቦታዎች ተሰማርታ የምትሰራበትን አማራጭ እያሰበ መሆኑን አስታውቋል። እስካሁን ስትከታተሉት የነበረው መረጃ ይህን ይመስል ነበረ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃውን እንዲደርሱ ያድርጉ።